በረከሰ ዋጋ ሸጠችለት። እኔ ደግሞ የሚገባውን ዋጋ ከፍዬ ከብሩክ ላይ ገዛሁት። ሜላት እናትሽ የሰጠችሽን ሀብል ሰጥሽው? ቆይ መቼ ነው ያቀናበራችሁት ይሄን ሁሉ? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በላይክ ግቡ፣ በሼር ግቡ ማለት ነውና እንግዲህ ዛሬ እየላችሁ የመጣሁት እድላይት ድራማ በጣም በሚገርም ሁኔታ እድላይት በጣም እድሌ ነው። በጣም ቀናተኛ በዛባትና ስለዚህ እንግዲህ አሁንም ከመንገድ ላይ ተመልሳ አሁንም ትምህርት ቤት መስገበዋን ጀምራ ነበረ። ስለዚህ ትምህርት ቤት መስገበዋን ከተመሰገበችም በኋላ አሁንም ሀብሌን ሰረቀች እየተባለ ማደገዋ በጣም እያስቸገረቻት ነው። ነገሮቹ ሁሉ ለሷ በአሁኑ ሰዓት ከባድ ቢሆንም ነገሮቹ እንግዲህ እሷ ቀለል አድርጋ እያየች ነው። ማነው ሌላ እኔን ሀብል ሰረቀች ብሎ የሚያወራው? እኔ ሀብልን አልሰረኩም። እኔ በፍጹም የሰው ነገርም እንድሰርቅም አልፈልግም። የሰው ነገር ሰረቀችኝ እንዲልም አልፈልግም። ነገሮቹ ሁሉ በጣም እኔ ላይ ለምንድን ነው የምታካብዱት? ስለዚህ እንደዚሁ ከመሬት ተነስታችሁ እኔን ሌባ ነች ማለት አትችሉም። ነገሮቹን በመጀመሪያ ደረጃ ማስተዋልና ነገሮቹን ማሰብ አለባችሁ። ነገሮቹን ግን ማሰብ ከሌለባችሁ ስለዚህ ለሰው ስም ለማውጣት አትሞክሩ። እኔ ደግሞ ሀብሉን የሰጠኝ ሰው እኔ ቢኒያም ነው። ቢኒያም ደግሞ እንዴት እንደሰጠኝ ቢኒያምን ደውላችሁ ቢኒያምን መጠየቅ ትችላላችሁ። ቢኒያም እንዴት እንደሰጠኝ። አዎ ቢኒያም ደግሞ የሰው ሀብል የኔን ሀብል ላንቺ ሰርቆ እንዴት ነው ላንቺ መስጠት የሚችለው? ያንቺ ምክንያት ምንድን ነው? ከማን በልጠሽ ነው የኔን ሀብል የሚሰጥሽ ብላ እንግዲህ ማለት ስትጠይቅ ነበረ። እኔ ያንቺን ሀብል እሱም መጠየቅ ትችያለሽ፣ የሰጠኝ እሱ ነው ብላ ስትናገር ነበረ። እንግዲህ እትዬ የምትላት አለቃዋም እንዴት እንደዚህ ይደረጋል? ነውር ነውና አውልቀሽ ስጫት ስትላት ነበረ። እኔ ምንም ነውረኛ ነገር አሁንም ነውር ነገር አንዲት ነገር የሰራሁት ነገር እስከሌለ ድረስ ነገሮቹን ለራሳቸው ነው እያካበዱ ያሉት። እኔ ወርቁን ሀብሉን የሰጠኝ ቢኒያም ነው፣ ቢኒያምን መጠየቅ ትችላላችሁ ብላ እንግዲህ እድላይት መልስ ሰጥታለች ማለት ነው። እድላይት እንደዚያ ብላ መልስ ከሰጠች በኋላ ነገሮቹ ለሷ ከባድ ቢሆንም ቢኒያም እንግዲህ እንዴት የሰው ሀብል አንስተህ ለሰው መስጠት እንዴት ይቻላል? ነውር አይደለም ወይ ብላ ስትጠይቃት ነበረ። እንዴት የሰው ሀብል አንስተህ ቢኒያም ብትሆንም እንዴት የማሌትን ሀብል አንስተህ ለእድላይት ትሰጣለህ ብላ ስትጠይቀው ነበረ። ኧረ እኔ ሀብልን አንስቼ አልሰጠውም። በመጀመሪያ ደረጃ እኔ ሀብሉን እንዴት እንዳገኘሁት እናንተን ላስረዳችሁ እችላለሁ። ከተረዳችሁኝ ተረዳችሁ፣ ካልተረዳችሁኝ ደግሞ የማስረዳበት መንገድ ስላለኝ ምንም ከናንተ ጋራ የሚያነጋግረኝ ነገር የለም በሚባል ሁኔታ እንግዲህ ነገሮቹን እሱ እያጠናቀቀ እያለ እኔ በዚህ ህይወት ውስጥ ለምንድን ነው እንደዚህ የምታደርገኝ? እንዴት ማለትዬ እናትሽ የሰጠችሽን ሀብል ሸጠሽ መጠቀም ጀምረሻል ወይ ብላ አሳዳጊ እናቷ ስትጠይቃት ነበረ። እኔ ሁላችሁም እንደዚሁ ዝም ብላችሁ ስሜን ለማጥፋት እየሞከራችሁ ስለሆነ የእናንተ ነገር ለኔ በጣም እየከበደኝ ስለመጣ ስለ እውነት በጣም ነው የማዝንባችሁ። እንዴት ነው እንደዚህ የምትሉኝ?
የእናንተ ችግርስ ምንድን ነው ብላ እርስ በራሳቸው እሷን ሲጠይቋት ነበረ። እሷ እኔ በፍጹም እሷን ከስሬ ሰርቃ ነው እንጂ እኔ ሀብሌን ለማንም ሰው አልሸኩትም ብላ ላይ ስትሟገት ነበረ ሜላት። እንግዲህ አንቺ ከኔ ጋራ እንድች እያልሽ ከኔ ጋራ እየተሟገሽ ስለሆንሽ ነገሮቹን ሁሉ እኔ ደግሞ ደረሰኝ እስከምከፍል ድረስ ደረጃ ደረሰኙም አለኝ። እንደገና ደግሞ ተመልሼ ሁሉንም ነገር ስላለኝ አንቺ ደግሞ ለኔ በጣም ደረሰኙ ምስክር ይሆንልኛል። አይ እንደዚህ አይደለም ብለሽ አንቺ ደግሞ የምትክጂ ከሆነ የሸሽለትን ሰውዬ በርካሽ ዋጋ አንቺ ሸጠሽ እኔ ደግሞ ሞቅ ባለ ብር ነው ከሱ እጅ ገዝቼ ያስወጣሁት። ስለዚህ ከፈለግሽ ካላመንሽም ካልፈለግሽም ይሄን ነገሮቹን ሁሉ እኔ አስተካክዬ የሸሽለትን ሰውዬ አምጠቼ አዋርድሻለሁ። ካመንሽ እመኚ፣ ካላመንሽ ደግሞ አፍሽን ሰብስበሽ ቁጭ በይ። ማንም ሰው የነካካሽም ሰው የለ፣ ማንም ሰው ያንቺን እቃ የወሰደም የለ። እኔ ያንቺን እቃ አንስቼ ለማንም ሰው የምሰጥበት ምክንያት አንዲት ነገር ስለሌለ አፍሽን መሰብሰብ ትችያለሽ ብሎ እንግዲህ ቢኒያም ሜላትን ሲያስጠነቅቃት ነበረ። ሜላት እንግዲህ በጣም ከልኳ ነው ያለፈችው። እንግዲህ በጣም እያዘነችና በጣም እንደ ለቅሶ ነገር እየሸተታት እየሄደች ነበረ። እሷ እንደዚያ ካረጋት በኋላ ነገሮቹ እንግዲህ በዚህ የሚረዳኝ ሰው የቢኒያም እናት የተባለችው ወይ አክስቴ የሚላት እሷ ጋር ደውላ በእንደዚህ አይነት ህይወት ውስጥ ደግሞ መጥቻለሁና የምትረጅኝ ከሆነ እውነት እኔን የምትረጅኝና እኔን የምታከብርኝና የምትወጂኝ ከሆነ አንቺ ደግሞ ምንድነው የምታረጊው? አንቺ ደግሞ እኔን መርዳት አለብሽ ብላ እንግዲህ እሷን ጠርታታለች ማለት ነው። እሷን እንደዚያ ብላ ከጠራቻት በኋላ በምን ምክንያት ነው የምረዳሽ? ያንቺ ምክንያትስ ምንድን ነው ሲባል የኔን ሀብል ከሰው ገዝቶ የኔን ሀብል ከቤት ወስዶ ለገረድ ሰጥቶ እኔን ከቤት ሊያባረኝ እስከ ተነሳ ድረስ እኔም ሰው አይደለሁም ወይ እርዱኝ በማለት እንግዲህ ማለት እሪ እያለች ነው። ማለትም ደግሞ የቢኒያም አክስቴ የሚላት ወይንም እናቴ ልጄ የምትለው እኔ በፍጹም በዚህ አይነት ድርጊት አንቺንም ልረዳሽም አልችልም፣ የራስሽ ጉዳይ እሷ በምትል ሁኔታ ነገሮቹን እያከባበደችና ነገሮቹን እያጨናነቀች ስለሆነ ምንም ችግር የለውም በሚባል ሁኔታ እዚህ ውስጥ እሷ ገብታ እኔ ደግሞ ከዚህ ነገሮች ውስጥ አላወጣሽም በሚባል ሁኔታ እየተነጋገሩና እንግዲህ ነገሮቹን እያካበዱ ነው ማለት ነው። የሜላት እናት ሆና ያሳደገቻትም በጣም ነገሮቹ ሁሉ በጣም ግርምርም ብሏት በጣም ነው እያዘነችው። አፈጣ በጣም ነው ሜላትን እያየች ያለችው። በዚህም ጊዜ ደግሞ እድላይት እኔ እንግዲህ ከናንተ ውስጥ መውጣት አለብኝ፣ ትምህርትሽንም ተመስግበሽ ነበረ ብለው ሲጠይቋት ነው እኔ ትምህርትን ተመስግቤ ነበረ፣ ነገሮቹ ሁሉ በጣም ግራ እየገቡኝ በጣም በሚገርምና በሚያሳዝን ሁኔታ ስለዚህ በዚህ እየተደማመጡና ስሜታቸውን በዚህ አይነት ሁኔታ እየተነጋገሩ ሁሉም ስሜታዊ ሆኖ ለማሳለፍና ሁሉም እየተደባበሩ ነው ማለት ነው። ስለዚህ እኔ በጣም ትምህርትም መግባት ግን ተመስግቤያለሁ። ትምህርት ከተመሰገብኩም
ግን ቢሆንም ነገሮቹ በጣም እኔ ቤቱ ውስጥም እየከበዱኝ ስለሆነ ከሜላት ጋራ እትዬ እንዳይከፋት ብዬ ነው ዝም ያልኩት እንጂ የተመሰገብኩት እንጂ እኔ በፍጹም ደስተኛ አይደለውም ብላ እንግዲህ እድላይት መልስ ስትሰጥ ነበረ። እኔ በፍጹም ደስተኛ አይደለውም ብላ ስለዚህ እሷ ስለተናገረች እኔ ደግሞ ለምንድን ነው ደስተኛ ያልሆንሽው ስል ብሎ ቢኒያም ሲጠይቃት ነበረ። እኔ ደስተኛ ያልሆንኩበት ምክንያት አለኝ። ደስተኛ ያልሆንኩበት ምክንያት ስላለኝ ነው። አንቺ ደግሞ ደስተኛ ያልሆንሽበት ምክንያት ለኔ ደግሞ ግዴታ መናገር አለብሽ ብሎ ቢኒያም ሲያነጋግራት ነበረ። ነገሮቹ ሁሉ ለበጎ እንደሆነ አንቺ እንዴት መረዳት አትችይም ባክሽ ብሎ ሲጠይቃት ነበረ። ሁሉም ወደኔ እያዘነበተ ነው። ሁሉም እሷ ነች እያሉ ነው። እኔ ደግሞ እንጀራ ፈላጊና ስራ ፈላጊ እስከሆነ ስለዚህ እኔ ደግሞ እንደዚህ አይነት ግርግር ውስጥ መኖርም አልፈልግም፣ ማውራትም አልፈልግም። ትምህርትም እንዲቀርብኝ ነው የምፈልገው። የሰው ልጅ በአንድ በቴ ተናግሬ ማናደድና ማስቀየም ስለማልፈልግ የሚሆን ነገር ይሆናል፣ የማይሆን ነገር አይሆንም። ይሄን ነገር ንክኪ ሳይነካኝ መውጣት እፈልጋለሁ። መማርም አልፈልግም። ሁሉም ነገር ፈጣሪ ያለው ነው የሚሆነው በሚባል እድላይት አጠናቃለች ማለት ነው። ነገር ግን እድላይት ስለተወደደች ነው ወይስ ሜላት ደግሞ ስለ እድላይት ለምንድን ነው እንደዚህ ልታካብድ ልትጨናነቅ? ብትማርስ ምንድን ነው? ስለዚህ በዚህ መካከል እንግዲህ እትዬ የተባለችውም የቤቷ አለቃም ለምንድን ነው እድላይት የምን ምክንያት ከእድላይት ምን አግኝታ ነው? እድላይት ደግሞ ምኗ አስደስቷት ነው? እድላይት ላይ ሁለመናዬን ነው የጣልኩት። እድላይት በጣም ነው ያስደሰተችኝ። በእድላይት በጣም ደስተኛ ነኝ ብላ የምታወራና በጣም የምትጨናነቅበት ምክንያት ምንድነው ነው? ስለዚህ ለምንድን ነው እንደዚህ የሚሆነው ነው? የእሷ ችግር የእድላይት ችግር ደግሞ ምንድነው ነው? ስለዚህ አለቃዋ እድላይትን ለበጎ ነው ወይ የወደደቻት? ስለዚህ እንግዲህ አሁን በጣም እየተያያዙና ነገሮቹ ሁሉ በጣም ለሷ እየከበዱና በጣም እየተጨናነቀችና ብዙ ደረጃ ላይ አብረው እየደረሱና ሁሉንም ነገር በጣም እያካበዱ እየሆኑ ስለዚህ ሁሉም እየተጨናነቀ ነው ማለት ነው። ማነች የቤታ አለቃ የተባለች የእድላይት አለቃም በጣም እድላይት ትምህርት ቤት ስለተመሰገበችልኝ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል። እናንተስ እንዴት ነው የምትሉት ስትል እንግዲህ እድላይት እኔ እንጃ ትምህርት ቤት ለመግባትም እኔም አላቅም ብሎ ቢኒያምም እንግዲህ የእድላይትን ቁስልና እድላይትን በየአንዳንዱ ሁሉንም ነገር በደንብ እየታዘባትና በደንብ እየተከታተላት ሁኔታው በፍጹም የዚህ ቤት ኑሮዋ በፍጹም እንዳላስደሰታት ቢኒያም ብቻ ነው የተረዳት ማለት ነው። ስለዚህ እንግዲህ ሜላት ደግሞ የቅናት መንፈስ ይዟት ሜላት ደግሞ ቢኒያምም ስለምታፈቅረውና በጣም ስለምትወደው ቢኒያም ደግሞ ሜላትን እንደ እህቷ ስለሚያያት ቢኒያም ደግሞ ስለ ፍቅር ስለ እህትና ስለ ወንድም ነው እንጂ ስለ ፍቅረኛ እንደሆኑ ስለሚያያቁ ስለዚህ ለምንድን ነው እዚህ ደረጃ አብረው የሚደርሱት? ለምንድን ነው የሚጨናነቁት ነው? እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ቤተሰብ ቻናል ላይክ እና ሰብ እያረጋችሁ
ስለ ሁሉም ነገር እናንተ እንግዲህ ታውቃላችሁ። ይሄንን ቻናል ብታሽከረክሩ እና ብታንሸረሽሩልኝ ስለ እውነት በጣም ደስ ይለኛል። ብዙ ነገሮች እንግዲህ እቅድ አሉኝና ስለዚህ አብረን ይሄንን ቻናል እንሞክራለን። አብረን ከኔ ጋራ ብትተባበሩና ከኔ ጋራ አብረን ብንጓዝ በጣም ደስ ይለኛል። ስለ ድራማው እንግዲህ አንዳንድ ነገሮች አዲስ ድራማ ነውና አንዳንድ ነገሮች በጣም እድለይትን እኔ በጣም እወዳታለሁ። በጣም ነው የምወዳትና ጉብዝናዋ በጣም ደስ ይለኛል። ማለት ደግሞ የቀናት መንፈሷ የተመታ ይሁን ማለት እድለይት ላይ በጣም ትቀናለች። የቀናት መንፈስ ደግሞ ጥሩ አይመጣም ብዬ አስባለሁ። የቀናት መንፈስ የተመታ ይሆንላትና እንግዲህ ሜላትም ነገሮቹ እንደማይሳኩላት አስጠንቅቃ እያወቀች ነው። በየአንዳንዱ ትበል እንጂ እያወቀች ነው ማለት ነው። ቢኒያም ማንን እንደሚፈልግ ቢኒያም ማንን እንደሚያፈቅር አስጠንቅቃ ሜላት ታውቃለች። ነገሮቹ ሁሉ ገብቷታል። እንደገና ደግሞ ሲቀጥል ደግሞ የቤቷ አለቃም በጣም ሁሉንም ነገር አውቃለች። በጣም ሁሉም ነገር ገብቷታል። አውቃ ነው ዝም እያለችው። እንግዲህ እናንተም ምን እንደምትሉ ያላችሁ ሰዎች ካላችሁ የራሳችሁን አስተያየት እየሰጣችሁ ብቅ እያላችሁ ወደዚህ ቻናል ገባ እያላችሁ እንግዲህ ምንም ማድረግ አንችልም ማለት ነው። ስሊፕ ፋጥማ እያላችሁ ገባ እያላችሁ እንግዲህ ምንም ማድረግ አልችልም። ትንሽ እንግዲህ እንደዚህ ነው እንግዲህ ዩቱብ ብዙ ጊዜ ስላላስደሰተኝ ምንም ማድረግ አልችልም። እና እናንተስ የራሳችሁን አስተያየት ማለት ተሽከርክራም ለብሳም ምን ጠጪ ልትረጂ ስትዘጋጂ ግን ደውይልኝ። የቱን ያህል ርቀት እንደምትሄጂ ያሻለሁ አንቺ ትንሽ